አረጋስኩኝ ማለት ነው። ዩኒቨርሲቲ ውስጥ እያለሽ ልክ ሽምግልናው እምቢ ሲባል ለምን ወርቆች ነበሩ ለኔ ብሎ የተቀመጠ ምን ተፈጠረ? ከዛ በኋላ ፋናል ጋር የሚይዝበት ታክሲ ምከፍለው የለኝም። ምንድን ያየሻቸው ነገሮች ታዲያ ወዴት? ተስፋ መቁረጡ በራሱ ይገልሻል። እንኳን አስቀረሽ ለእህቱ እንኳን የከለከለውን ወርቅ ላንቺ አይደል እንዴ ላከው። ከዛስ በኋላ 100 ብር ይዤ ወደ ወሎ ለሚሄድ ድምጽ እስከማሰማ ድረስ ለቅሶ ማልቀስ የጀመርኩ ከዛን ጊዜ በኋላ ነው። የምተኙው ግን ከተማሪዎቹ ጋር ማንበብ ሁሉ አቃተኛ። አማርኛ ነው እኮ አስታውሳለሁ። ሞመንቶቹ በሙሉ ዛሬ ላይ እንደሆኑ ያህል ነው የሚሰማኝ። እውነት ከመኖር ይገኛልና መኖርን ነው የመረጥኩት። ሰላም እንዴት ናችሁ? የሀገሬ ቴሌቪዥን ተመልካቾች ተምሳሌት ተጀምሯል። ዛሬ ደግሞ በሌላ ባለታሪክ ተመልሰናል። ባለታሪካችን እንግዲህ ራሷን ታስተዋውቀንና እንጀምራለን። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እስቲ ስምሽን አስተዋውቂ። ሰላማዊት ምርከና እባላለሁ። ሰላም የተወለደች እንዴት አደገች፣ እንዴትስ ወደ ወሎ ዩኒቨርሲቲ ተቀላቀለች የሚለው? ያው የተወለድኩት ይርጋለም ነው፣ ወደ ሲዳሞ አካባቢ። አባቴ እዛ ነበረ የሚሰራው። ከዛ በስራ ዝውውር ምክንያት ወደ ወሊሶ ከተማ ሄደ። ከ2 አመት ጀምሮ ወሊሶ ከተማ አድጌያለሁ። ከዛስ በኋላ ትምህርት የቤተሰብ ሁኔታ እንዴት ነበረ? እስከ ሃይ ስኩል እዛ ወሊሶ ነው የተማርኩት፣ ፕሪፓራቶሪንም ጨምሮ ማለት ነው። ያው ቤተሰቤ አባቴ የማረሚያ ፖሊስ ነበረ፣ እናቴ የቤት እመቤት ናት። 2 ወንድሞች አሉኝ፣ 3 እህቶች አሉኝ። በአጠቃላይ ቤት ውስጥ 5 ነን። ያ አስተዳደግ እንዴት ነበረ? ሰላም በልጅነቷ ምን አይነት ተማሪ ነበረች? ምን አይነት ባህሪስ ነበራት? በጣም ተግባቢና ፈጣን ነበርኩኝ። በትምህርቴ ያው መካከለኛ ተማሪ ነበርኩ። ሞር ከትምህርቴ ይልቅ ትኩረት ማደርገው የጥበብ ዘርፉ ላይ ነበር ከልጅነቴ ጀምሮ። መጽሐፍ ማንበብ ወዳለው፣ በተለይ እነዚህ የጥበብ መጽሐፍ የሆኑትን ማንበብ ወዳለው፣ ፊልም ማየት በጣም ወዳለው። እንደዛ ነው። ጨዋታ ወዳለው። ትምህርት ላይ መካከለኛ ተማሪ ነበርኩ። ያው ዩኒቨርሲቲ ከገባው በኋላ ነው የተቀየረው የትምህርት አቋሚ ማለት ነው። ያ አንዳንድ ሰው ገና ከልጅነቱ ይዞት ይቀጥላል። አንዳንድ ሰው ደግሞ የሆነ ተርኒንግ ፖይንት ላይ ተቀይሮ የምታገኘው። ስለዚህ እንዴት አሁን ወደ ታሪክሽ እንግባና ሰላም የመጀመሪያ ታሪኳ የሚጀምረው ከየት ነው? ማለት ልጅነት እድገት አለ ምንድነው? እስቲ ከየት ነው የሚጀምረው? ይሄ ታሪክ የሚጀምረው ወይም ደግሞ የኔ የህይወቴ ታሪክ ወደ ሌላኛው ሰላም የተቀየረው ልክ ነጥብ መጥቶልኝ ወደ ወሎ ዩኒቨርሲቲ ስቀላቀል ነው። ወሎ ዩኒቨርሲቲ የምፈልገውን ዲፓርትመንት አገኘው። ከዛስ 4 አመት ያህል በወሎ ዩኒቨርሲቲ በተማሪነት ቆየው። ከዛ ያው ልክ 4ኛ አመት ስደርስ ለ4 አመት ያክል በእጮኝነት አብሬው የቆየሁት ጓደኛ ነበረኝ። ለ4 አመት ከዛ በፊት ነው ዩኒቨርሲቲ ስገቢ ነው? 12ኛ ክፍል ጀምሮ ጓደኛ ነበረ። ያው እኔ ወደ ወሎ ዩኒቨርሲቲ ሲሄድ በቃል ኪዳን ነበረ። ከዛ 4ኛ አመት ቀለበት አድርገሽ ነው ሄድሽው? እሺ። እና ያው 4ኛ አመት ላይ ያው በጣም ትጨናነቂያለሽ አይደለ? በጣም የትምህርት ጫና ይበዛል። ፕሮጀክቶችን ትሰሪያለሽ ምናምን በጣም ብዙ ነገሮች ነበሩና እኔ ደግሞ በጣም ነበረ ለትምህርቴ መጓጓው የነበረው። የምፈልገውን ሙያ ነው ያገኘሁት። ወጥቼ መስራት በጣም ነበረ መጓጓው። በጣም ጊዜዎቹ ይረዝሙብኝ ነበር። ወጥቼ ስራ እስከምይዝ እናቴን አባቴን እስከማስደስት ድረስ ምናምን። ከዛ ጎን ለጎን ደግሞ ለጋብቻ የነበረኝ ቦታ በቃ የተለየ ነበር። ያው ምትወጁ ሰው ደግሞ አለ አብሮሽ። ያንን ሰው አግብቶ በትዳር መኖር እውነተኛ የህይወት ጣዕሙ ትዳር ነው ብዬ ከልጅነቴ ጀምሮ ነው ማምነው የነበረውና በዛ ህይወት መስመር ውስጥ ለመኖር በጣም እጓጓ ነበርና
በህይወቴ ስጋት የሚባል ነገር አላቅም ነበር። ምን ይገጥመኛል ይሆን፣ ቻሌንጅ ይኖራል ይሆን፣ ወይም ደግሞ ወጥቼ ስራ ባላገኝ ህይወት እንደዚህ ቢሆንብኝ ምናምን የሚል ኔጌቲቭ አንዳችም ሀሳብ አልነበረኝም። እና ያ እንትን ወደ ፈተና እንደምገባ ራሱ ልቤ ምንም ነገር ማለት ይሄ አልተዘጋጀም። ልቤ በጣም በተስፋ የተሞላ ነበር። ለቤተሰቤ ለራሴ የተሻለ ህይወት መስጠት፣ በወደድኩት ዘርፍ በጣም የተሻለ ስራ መስራት፣ በድርሰቱ በስክሪፕቱ በዛ ዓለም ውስጥ መኖር፣ ከዛ ደግሞ የማህበራዊ ህይወቴን ደግሞ በትዳር በፍቅር መኖር፣ ልጆች መውለድ፣ በቃ ተስፋ እና አልጋ ባልጋ የሆኑ ህይወቶች ብቻ የሚታዩት ተስፈኛ ልጅ ነበረች ሰላማዊት። ልክ 4ኛ አመት ልንመረቅ ትንሽ ጥቂት ወራት ሲቀሩ 3 ወር እንደዛ አካባቢ ያው ከጮኛዬ አረገዝኩኝ ማለት ነው። ዩኒቨርሲቲ ውስጥ እያለሽ ቤተሰብ ሁልጊዜ ዩኒቨርሲቲ ልጁን ሲልክ ምንድነው የሚጠብቀው? ተመርቃ ወጣ ስራ አግኝታ እኛንም ረድታ ለራሷም ደግሞ የተሻለ ህይወት ኖሯት ብሎ ነው ማንኛውም ኢትዮጵያ ቤተሰብ በተለይ ዩኒቨርሲቲ የገባለት ሰው ያንን ነው የሚመኘውና እጮኛ መያዝሽ ከዛ ከሱ ጋር ቀለበት ማሰርሽን ከዛ ደግሞ አብረሽ እየተጓሽ መሆኑን ወተሽስ ለማግባት መጓጓትሽን ያውቁ ነበር? እናቴ ያው ሁለቱም ያውቁ ነበር። እናትና አባቴም ያውቁ ነበር። የሚያውቁበት መንገድ እንዴት መሰለሽ? መጀመሪያ ገና እዛ ያለው ወደ ግቢ ሳልገባ በፊት ልክ እንደተዋወቀን እኔና እሱ ገና መገናኘት ስንጀምር ጠባብ ከተማ አይደለች፣ ያው በሰው ወሬ ደረሳቸው መረጃው ማለት ነው። ከዛ እናቴ ስጠይቀኝ እውነት ነው አልኳት። አስተዋውቂኝ አለችኝ። አስተዋወቅኳት። ያው ታውቅ ነበር ያውቁ ነበር። ከዛ ወደ ዩኒቨርሲቲ ስመጣም የሚታወቅ ነው ማለት በቤተሰብ ዘንድ እሱ እጮኛዬ እንደነበረ ይታወቅ ነበር። ግን ሙሉ ለሙሉ በጣም ደስተኞች ነበሩ በዛ ነገር ማለት አልችልም። ዩኒቨርሲቲ 4ኛ አመት ሊያልቅ ትንሽ ጥቂት ወራት ሲቀሩት ሰላምዬ አረገዘች። ምን ተፈጠረ ከዛ በኋላ? ሰማ ደስተኛ ነበር የሆነው ነገርሽ? አዎ። ከዛ ቤተሰብ ጋር ሽማግሌ እንዲላክ ቤተሰቦቹ ጠየቁ። የሱን ቤተሰቦች ያውቁ ስለነበረ ማለት ነው። ያው የኔ ቤተሰብ ነው አልቀበልም ያለው ሽምግልና። ለምን? አይ ዶንት ኖ ዋይ አሁን ላይ ሳስበው ከዛም በኋላ ለምን የሚል ጥያቄ ረጅም ጊዜ ጥያቄ ነበረ። እንደውም በምርቃቴ ጊዜ የጋብቻው ስነ ስርዓት እንዲሆን ነበረ ፍላጎት የነበረውና የኔም ጉጉት ያ ነበረ። በቃ በክብር ተድሮ መውጣት እሱም የነበረውን ዝግጅት ይነግረኝ ስለነበረ በጣም ተስፋ አደርግ ነበር ወጥቼ የሚኖረኝን ህይወት ሳስበው ማለት ነው። በቃ ተማሪ ሆነሽ የምትስዩ ላይፍ አለ አይደለ? ሁሉ ነገር አልጋ ባልጋ ነው የሚመስልሽ ናምንና ያንን ህይወት ለማግኘት በጣም ጉጉ ልብ ነበረኝ። ያው አንቀበልም ብለው አሉ። ከዛ ሰዓት ጀምሮ ነው እንግዲህ የኔ የህይወት ፈተና አንቀበልም እሱን ሽምግልና አሉ። አዎ ያልጠበቅኩት ነው። ያው ያውቁታል፣ አዲስ ነገር አይደለም። ኦሬዲ ረጅም ጊዜ ሆኖናልና ይሄ ነገር ከነሱ ዘንድ ይመጣል ብዬም አልጠበቅኩም። ላይፌም ደግሞ በዚህ መንገድ ይሄዳል፣ በዚህ ምስቅልቅል ነገር ውስጥ ያልፋል ብዬ አላሰብኩም ነበርና ዱብዳ ነው የሆነብኝ ለኔ አለመቀበላቸው። በቃ መኖር ጀመርኩኝ። አሁን በዛ ሰዓት ለእናቴ ይሄንን ነገር ብነግራት አንደኛ እኔ ያለሁት ሩቅ ቦታ ነው ከእናቴ ካለችበት ቦታ ማለት ነው። ይሄን ነገር ብነግራት ከዚህ የበለጠ የምትሸሸኝና ይሄ አሁን ልመረቅ እንግዲህ ትንሽ ጊዜ ነው የቀረኝና ፈራው። እሺ የምርቃቴን ሁኔታ ሴሪሞኒውን አለ የደስታው ስሜት አለ ምናምንና ያንን የድሌን ጊዜ አብረው ማይሆኑ መሰለኝ። ስለዚህ አርግዣለሁ እንደዚህ ሆኗል ተቀበሉ ምናም ብዬ ማስገደድ የምችልበትም የሞራል ብቃት አልነበረኝም።
በቃ እናቴን ደግሞ በጣም ነበር መወዳት እና ምፈራትም በቃ ያለችውን ሁሉ ነው የሚቀበለው የነበረውና በቃ በፍጹም አይሆንም ስትል በቃ ምንም መለወጥ የማልችለው ደረጃ ላይ ስደርስ መጥቼ ሁሉ ነበር አስፈቅጄ ከክላስ መጥቼ በአካል ሁሉ አግኝቻት ላወራት ሞክሬ ነበር። በፍጹም ተባልኩ። በፍጹም አይሆንም። በፍጹም በቃ አይሆንም። ከዛስ በኋላ ደብቄያት ተመረቅኩ። ከዛ ያው ከብዙዎቹ ደብቄ ነበር ማርገዜን ከጓደኞቼ ጭምር። ልክ ሽምግልናው እምቢ ሲባል የሆኑ ነገሮች ኮሽ ማለት ጀመሩ በህይወቴ። ገብቶሻል አይደለ? በዛ ሰዓት ላይ ልቤ መፍራት ጀምሯል። ምን ይሆን ቀጣዩ ስቴፕ? ከዛ ወጥቼ ስራ መፈለግ አለ ምናምን በጣም ፍርሃት ውስጤ በጣም አለ። የሚገርምሽ በጣም ፈራ ነበር፣ ግን ፍርሃቴን ማዳመጥ አልፈልግም ነበር። ተሸሻዋለሁ ፍርሃቴን በሳቅ በጨዋታ ከጓደኞቼ ጋር በመሆን መጣች እናቴ አስመረቀችኝ ምናምን። ከዛ ከምርቃቱ አንድ ሳምንት ምናምን በኋላ ነው ያወቀችው። ሳምንት ኦር የሆኑ ቀናቶች ቤት ሆነን ያው ስትጠይቀኝ ነገርኳት ያለውን ነገር። መደበቅ የማልችለው ደረጃ ላይ ደረሰ። በቃ ኦሬዲ ያኔ ያው በጣም ነበር የተከፋችው፣ ማዘር ያዘነችው። ያው የሚጠብቁት ነገር አለ አይደለ? ደግሞ ያንን ነገር እንዲጠብቁ ማድረግ ያለው እኔ ራሴ ይመስለኛል። ማለት በጣም ተስፈኛ ስትሆኚ ለሰዎች ሁሉ ይጋባል። በጣም በቃ ራሴን ያሰብኩበት ወይም ደግሞ እኔ ራሴን ያስቀመጥኩበት ከፍታ ለሰዎች ሁሉ ተጋብቷል በዙሪያዬ ያሉትና እዛ ቦታ ላይ ብቻ ነው እኔን ማየት የሚፈልጉት የሚወዱኝ ሰዎች። ስለዚህ በቃ ይሄ ነገር ሲመጣ በጣም ሾክ ያደረጉ ይመስለኛል በሰዓቱ። ግን እኔንም ለመስማት ወይ ትሪት ለማድረግ ምናምን እንደዛ አይነት መንገዶችም አልነበሩም። ኦሬዲ የመረጥሽው ህይወት ነው፣ ወደዛ ህይወት በቃ መግባት አለብሽ ተባለ። እሱ በከባድ መኪና ሹፌር ነበርና ገንዘብ ያገኛል። ስለዚህ በየጊዜው የሚነግረኝ ነገሮች ትክክልና እውነተኛ ነበር የሚመስሉኝ። ስለዚህ አቀበል ነበር። ስለዚህ በቃ በቂ ህይወት ለመጀመር ያው ለመኖር ሳይሆን በቂ ለመጀመር በቂ ነገር እንዳለን ነበር ማቀው። ያው ሽምግልናውንም ቢቀበሉ እኮ የሆነ ነገር ሬዲ ሆኖ ነው አይደለም የሚሆነው። ስለዚህ ሽምግልና ለመላክ ደረጃ ያደረሳቸው በጣም ብዙ ዝግጅቶች ይኖራሉ ማለት ነው። እኔም ባይኔ ያየኋቸው የተባልኳቸው ነገሮች ስለነበሩ ያው አመንኩኝ። ልቤ ማመነ፣ ልቤ ተረጋጋውን በዛ ነበር። በቃ ምንም ነገር ቢመጣ ያው ለጥቂት ጊዜ ስራ ባልሰራ ነው ወይም ደግሞ ጥቂት ጊዜ እነሱም ትዳሬን ቢቃወሙ ነው። ከዛ በኋላ ሲያዩ ያለውበትን ደረጃ የተስተካከለ ኑሮ ስለሚሆን ይሆናል ያንን ነገር ይቀበላሉ የሚል ነበር እምነት የነበረኝ። ከዛ ያውቃ ነው። ስለዚህ አሁን ከዚህ በኋላም ያው ሽምግልና ምናምን በቃ ምንም ከዚህ በኋላ የሚያስፈልገው ነገር የለምና ኑሮሽን ስለመረጥሽ ህይወትሽን በእጅሽ መርጠሻል። ስለዚህ ወደ መረጥሽ ህይወት ገቢ ነው ተባልኩት። ስለዚህ ከቤት ወጣሽ? እሺ። ወዴት ሄድሽ? ወደ እሱ ቤት ለመሄድ መንገድ ጀመርኩኝ። ከዛ ያ ነገር ሁሉ ውሸት እንደሆነ ነው የደረስኩበት። ምንም የተዘጋጀ ቤት የለም፣ ምንም ገንዘብ የለም፣ ምንም ነገር የለም። ብዙ ነገሮች አላየሽም? ከዚህ ማለት አይቻለሁ። ምንድን ያየሻቸው ነገሮች ታዲያ ወዴት ሄድሽ? ለኔ ተባለው የዛን ሰዓት ምን ነበረ? በስልክ ነው የተገናኘ ነውና ሌባ ያው እሱ ወደ ተለያየ ሀገር ስለሚሄድ ሌባ ስለሚያስቸግረኝ ያው ንብረቶቼ ምናምን ወደ ቤተሰቦቼ ቤት አስገብቻለሁ አንቺ እዚህ እስከምትመጪ ድረስ እና የተወሰኑ ደግሞ የወርቆች ነበሩ ለኔ ብሎ የተቀመጠ ያየሁት ማለት ነው። እና እነሱንም የሱ እህት ታላቅ እህቱ የተወሰኑ ወራት ቀደም ብላ አግብታለች ነገርና በጋብቻው ላይ ተፈልገው ስለነበረ ለሷ ሰጥቻታለሁኝ እቀበላታለሁኝ ምናምን
እና ያው ገንዘቡም እንዳለ ወደ 100,000 ብር አካባቢ አካውንቱ ላይ እንዳለ አይቻለሁ ማለት ያው አካውንቱ ላይ ደብተሩ ላይ ማለት ነው። ወጣው ደወልኩኝ ያለውን ነገር ነገርኩት ወደ ቤት በቃ እሱ ጋር መኖር ጀምሪ ለቤተሰቦችሽም ለአባትሽም ለሌላም ምናምን ሌላ ማብራሪያ ያስፈልግም በቃ ስራ ልፈልግ ወጥቻለሁ ኦሬዲ ተመረቀሻል ስራ ልፈልግ ወጥቻለሁ ብለሽ እስከምትወልጂ ወይም እነዚህ ነገሮች እስከሚያልፉ ድረስ እሱ ጋር ሁኚ በቃ ቤትሽ ሁኚ የገነባሹ ቤት አለ 4 አመት 5 አመት የቆየሹ የጮኛሽ ቤት ነው ስለዚህ እዛ መኖር ትቻለሽ ብለውኛል እየመጣው ነው ስለው እኔ ለጊዜው እዛ የለሁምና ያለውን ሁኔታ ስመጣ አስረዳሻለሁ አልጋ ይዘሽ ጠብቂኝ እስከምመጣ ድረስ አለኝ እሺ ከዛ እንኳን አልጋ የሚይዝበት ታክሲ ምከፍለው የለኝም እኔ እንግዲህ ተማሪ ነኝ ያለችውን ብር በሙሉ ጨርሻለሁኝና እኔ በቃ ስመጣ ከፍላለሁ የሆነ መታወቂያ ምናምን አስይዘሽ እዛ ጠብቂኝ አለኝ ከዛ ፍርሃቴ በጣም ጨመረና በጣም ማወጣጣት ፈለኩኝ እስከሚመጣ ድረስ ቸኮልኩ እንዴት ኦሬዲ ማለት ገፍቷል ወዲ ትልቅ ሆኗል 6 ወር ምናምን አካባቢ ሆኗልና እንዴት እኔ እንደዚህ ሆኜ ለምን ማለት ቁልፍ ከተቀመጠበት ቦታ መውሰድ ይችላልው ሌሎች ነገሮችን ማድረግ ይችላልው እንጂ እንዴት አልጋ ይዤ እቀመጣለሁኝና ያለሁበትም የአይምሮ ሁኔታ ጥሩ አይደለም ተከፍቻለሁ እና ይለም ቤተሰብሽ ጋር ያለሽ ነገር ምናምን እንደዛ ሲሆን ባልጠበቅሽው መንገድ ያ ነገር ሲሆን ከጎኔ የሆነ ሰው ምደገፈው ሰው በመፈልግበት ሰዓት እንደዛ ሲለኝ በጣም ቀራለኝና በጣም ቸኮልኩኝ እስከሚመጣ ድረስና በቃ እነሱ ነገሮች እቃዎቹ ምናምን ቤተሰብ ጋር አስከብቻለሁ እና ያው የቤቱን ነገር ምናምን ስመጣ እናወራለን ምናምን አለኝ በቃ አሁን ምን ማድረግ እንዳለብን ስመጣ እናወራለን አለኝ እስከሚመጣ ድረስ መቀመጥበት ስላልነበረ ወደሱ ቤተሰቦች ቤት ሄድኩኝ በድፍረት ሄድኩ ያውቁ ስለነበረ በርግጥ ሽምግልና የኔ ቤተሰቦች አለመቀበላቸው ቅራሰኝቷቸው ነበር እነሱንና ደፍሮ የመሄድ ሞራል አልነበረኝም ግን ምርጫ አልነበረኝም እኔ ተማሪ ነኝ ኦሬዲ ዩኒቨርሲቲ እና በየጊዜው ገንዘብ እንዲልክ እንደማስቸግረው ልኮልሽ ግን ያውቃል ከ4 አመት ውስጥ ሁለቴ ወይ እሱንም በነግርሽ ወጠኑን ትዝቅ ያለሽ በቃ ካንዳቸው ወሰጂና በኋላ ተካለው ተብዬ ራሱ ያልተካዋቸው ብሮች አሉ ሚገር እስከዛ ድረስ ነበር መሸማቀቀው እንኳን አይደለም በበቂ ሁኔታ ሊልክልኝ በርግጥ እኔ አላሳጣም የለኝም ምናምን ከጓደኞቼም ቢሆን ለብሼ ያለኝንም ቢሆን ለብሼ ደስተኛ ነበርኩኝና እሱኮ የሚለብሰው ልብስ እስከሚያጣ ድረስ ነበረ ላንቺ ገንዘብ የሚልክልሽ ምናምን በቃ ና እናትየው በጣም ቅር ተሰኝተው ነው ያወሩ ለምን እናት ናቸው ስለኔ ተነገራቸውን ነገር ነው የሚሰሙት እና በጣም ደነገጥኩ የሆነ ማለት ትልቅ ቋጥኝ ከሆነ ነገር ላይ እየተወረወረ መጥቶ ጭንቅላቴን የመታኝ ያክል ነበር ስሜቱ በጣም ከባድ ነበር ማለት እንደዚህ ነፍሰ ጡር ሆነሽ ተሸማቀሽ አስበሽዋል ተመርቀሽ ነው የመጣሽው ከጓደኞች ጋር ምትወዳደሪበት ምናምን ጊዜ ነው በቃ የህይወት ስቴፕሽ ከፍ የሚልበት ታይም ላይ በቃ ድንገት እንደዚህ አይነት ዱብዳ ሲወርድብሽ ምን ልታደርጊ እንደምትችይ ሁሉ ነው ሐሳቡ የሚጠፋው ከአይምሮሽ ላይና ደግሞ እኔ ማላቀው ማንነት ኖሮኝ እዛ ጋር የተሰጠኝ ስም ያሳለፍኩት ነገር መጣብኝና ብዙ ነገሮች ጎለውብኝ እንደተማርኩ ምናምን ትዛለኝና በጣም ደነገጥኩኝ ለይሱ እንደዚህ ያደረገ አስተምሮ ኬት ያመጣል እንኳን አይደለም የራሱን ገንዘብ ከኛ ሁሉ ልልክላት ነው ዛሬ በየቀኑ አይደለው ያንቺ የምታስቸገሪው እንዴት ሆኖ ነው የራሱ ነገር የሚኖረው 5 አመት ሙሉ እኮ አንቺን ሲያስተምር ነበር ምን ተባልኩ ልቤ በጣም ነው የመታው በጣም ነው የደነገጠው በጣም ነው የፈራሁት ነኝ እንዴ እስከምትይ ሁሉ ያደርስሻል ወደ ኋላ እንድታይ ማለት ነውና ትንሽ ቆይቶ ያው መጣሱ ምንም እንዳልተፈጠረ
ምንም ሳይመስለው እዛ አረፍሽ አንቺ? እዛ ተቀመጥኩና ጠበቅኩ። በቃ ያው ያለኝ አማራጭ አይን አውጥቶ እዛ መቀመጥ ብቻ ነበርና ምንም ሌላ ምርጫ አልነበረኝም። ተቀምጬ ጠበቅኩ። ሲመጣ ምንም የነገረኝ አዲስ ነገር የለም። እሺ እቃውስ እንደዚህ እናንተ ጋር ያስቀመጠው የምን እቃ ነው? የምን ወርቅ ነው? ወርቅ እንኳን ማለት ለእህቱ እንኳን የከለከለውን ወርቅ ላንቺ አይደል እንዴ ላከው? ምን ተባልኩኝ። በጣም ይገርማል። እሺ ያው ሲመጣ ምንም አዲስ ነገር የለም። ማንነቱም አልተቀየረም። ማለት ይሄ ድንጋጤ ስሜት እንደዚህ ነው ብሎ ለማብራራት የመሞከር ስሜት ምናምን ራሱ የለበትም። የሚገርምሽ ነገር በቃ ሆኗል። ያው እኔ አንቺ እንዳታስጨንቂኝ እያልኩ ነበርና አሳይሽ የነበረውም የሰው ቤት ነው እና ምናምን ኦኬ እሺ እነዛ ነገሮች ከሆኑ የእውነት የምሬን ነው ምነግርሽና ረጅም ታሪክ ስለሆነ ነው ቶሎ ምነግርሽ የሚገርምሽና ያ ነገር የለም የሰው ቤት ነው ያሳየውሽ ብሎ በድፍረት ነገረኝ። ስለዚህ እሺ በቃ አሁን ያለኝ አማራጭ ገንዘቡ ነበር። ገንዘቡም የውሸት ነበር። አካውንቱ ላይ የነበረው ገንዘብ የውሸት ነበር። እሺ ምንም አልመሰለውም። ለኔ ግን በጣም ከባድ ስሜት ነበር የፈጠረብኝ። በጣም አትየው ሲመጡ እዚህ መታየት ስለሌለብሽ ሽምግልና አንቀበልም ስላሉ ቤተሰቦች ያው እሳቸውም ትንሽ ተናደዋል አይነት ነገር እና ወደዛኛው ክፍል ሂጂና እዛ እደሪ ተብዬ የሆነ ሌላ ክፍል ተሰጠኝ። እዛ አደርኩ ለአንድ ቀን። ከዛ በኋላ ቤት ፈለጉና እዛው አካባቢ ላይ ያው ሲያዩኝ ሞት አይነት ሰው አይደለሁም መሄጃ ስለሌለኝ ማለት ነው። አንድ ክፍል ቤት ተከራዩና የሆነች ፍራሽና የሆነ ልብስ ነገር አድርገው ቀዛ ተቀመጭ ያሉኝ ምግብ በሚያስፈልገኝ ሰዓት እናመጣልሻለን ተብዬ ከዛ ቤት ወጣሁ ማለት ነው። ያ ትዝ ይለኛል። አብሮሽ ነው ያለው? አብሮኝ ነው ማለት ይከብዳል። ያው ስራ ይሄዳል ምናምን ከሆነ ከሁለት ቀን ምናምን በኋላ እንደዚህ ይመጣል እና ምንድን ማደርገው ምናምን የሚል ፍርሃት ከዛ በቃ ከዛ ነገር ብቻ ሁሌ ፊቴን አዞራለሁ። በቃ ማለት ይሄ ያለውበትን ሁኔታ ማየት አልፈልግም። ቤቱ ባዶ መሆኑን ማየት አልፈልግም። ልወልድ እንደሆነ ማንም እንደማይኖረኝ ኢቭን ልሞት ሁሉ እንደምችል ብቻዬን ነው ሙለው የሆነ ሰዓት ላይ አንዳንድ ቀን መጥቶ ያድራል እዛ እንጂ በጣም ያስጠላ ነበር። ተስፋ መቁረጡ በራሱ ይገልሻል። ሰማንም ሳይሽ እየመጣሽ ለምን እዚህ አትይም ምናምን አለችኝ። እኔ ደስ አለኝ ይሄድኩ እዛው ላለው ያ በርግጥ ያም ራሱ ከባድ ነው እኮ ለኔ ታውቂያለሽ አይደል? ማለት በግልጽና በደስታ መኖር የሚገባኝን ህይወት እንደ ሌባ እየተደበቅኩ ከሶሳይቲ ከአባቴ ምናምን እየተደበቅኩ መግባት የቱ ጋር ነው የሰራው ጥፋት እስከምል ድረስ ማለት ስህተት የሰራውት የቱ ጋር ነው? ወደ ቤቴ ገባሁ ማለት ነው። ወደ ይቅርታ ጠይቀሽ እሺ ከዛ በዚህ መካከል ከወሎ ዩኒቨርሲቲ ተደወለልኝ። አረ ምን ስራ ለስራ ቅጥር ከጥሩ ውጤት አምጥተው ከ3.5 በላይ አምጥተው የተመረቁ ሴቶች መካከል አንድ ሴት እንዲያስቀሩ መመሪያ እንደመጣላቸውና ፈተናውን መጥቼ መፈተና ማለፍ ከቻልኩ እንደሚቀጥሩኝ ነገሩኝ። እሺ ደስታው ጥሩ ቢሆን ግን ያለሽበት ሁኔታ በጣም ከዛ ለመንገርም ድፍረት አጣው። ይሄን ማለት ከዛ በኋላ የሚመጣውን ፊድባክ እያሰብኩ ፈራዋቸው ቤተሰቦቼን ማለት ነው። ምን ይሉኛል? ከዛ ልነግራቸው ደፈርኩና እንደዚህ እኮ ተብሏል ምናምን። አይ አሁን እኮ አንቺ ኦሬዲ ጊዜው ሄዷል። ስለዚህ ሁሉም ነገር ከወለድሽ በኋላ ይደርሳል። መጀመሪያ ነበር እንጂ አሁንማ በቃ እድልሽን በራስሽ እጅ አበላሽተሽዋልና ምናምን ተባልኩኝ። እዛ በቃ ሄጄ እንትን አልትራሳውንድ ታየውና ይሄው
አንድ ወር አለኝ ምናምን አልኩ። ግን 15 ቀን እንዳለኝ ነው አልትራሳውንድ ነገረኝ። ለወልድ ማለት ነው 15 ቀን አለኝ። ከዛ በቃ አንድ ወር ምናምን አለኝ ደርሼ ልምጣ ምናምን አልኩ። ዛው እኔ ብር የለኝም ምናምን አለኝ ፋዘር፣ ገንዘብ የለኝም አለኝ። ለኔ ራሱ ትልቅ ሞት ነው እኮ እንደምንም 100 ብር ማግኘት ቻልኩኝ ከሱና አዎ ያኔ 60 ምናምን ብር እንደዛ አካባቢ ነበር ከወሊሶ አዲስ አበባ በድፍረት መጣው አዲስ አበባ እና 100 ብር ይዤ ወደ ወሎ ለመሄድ የ15 ቀን ለወልድ ማለት ቀረኝ ሲል 100 ብር ያስኩኝ ወደ ጓደኛዬ በመጣው በቃ ገንዘብ እንድትፈልግልኝና ስራ ስቅጠር እንደምመልስላት ነገርኳትና ከሷ ተበደርኩ 300 ብር። እሺ ያደርስሽ ነበር? ማግኘት የቻልኩት ያ ነበር። አዎ እነዛን አቋርጬ ግን ደረስኩ። እግዚአብሔር ረድቶኝ አዎ አልጋ ያዝኩ፣ ፈተና ተፈተንኩ፣ በማግስቱ ተመለስኩ ወደ ወሊሶ ማለት ነው። ከዛ 15 ቀን በኋላ ተደወለልኝ። ፈተናውን አልፈሻልና መተሽ የሚያስፈልገውን ፎርማሊቲ አሟይ ሳትወልጂ ማለት ነው? አዎ ደስ ይላል። እሺ ከዛ ድፍረት አለኝ አይደል? እኔ ከላይ የተሰጠኝ ነው የምለው አሁን ላይ ማለት ነው። በጣም ደፋር ነኝ። ተነሳው ልሄድ ቤት ገብቼ ምናምን እየለባበስኩ እያለ ምጤ መጣ። እንኳን አስቀረሽ። እቤት ውስጥ ሆኜ መንገድ ሳልጀምር እግዚአብሔር ሲረዳኝ ማለት ነው ምን ያህል እንደተጠነቀቀልኝ። ውጪ ቢሆን በጣም ብዙ ነገሮች አሉ ፈጠራሉ መንገድ ላይ በጣም ከዛስ ታዲያዛስ ምን ማድረግ ቻልሽ? በቃ የለበትም በቃ አበቃ ተባለ። ተቆረጠ በሰው ዘንድ ማለት ነው። በእኔም በዙሪያዬ ባሉትም ዘንድ ያ ነገር ተቆረጠ። በቃ ከእግዚአብሔር ዘንድ ብቻ ነበር የቀጠለውና ተቆረጠ። የዛን ቀን አርብ ዕለት 5 ሰዓት አካባቢ ልጄን ወለድ በሰላም ወለድኩኝ። ትንሽ ስቲች ብቻ ነበረ፣ ግን ስቲቹ ትንሽ የሚባል አይነት አልነበረም። ህመሙ 1 ሳምንት ምናምን የቆየ ነበር። ከዛ የዛን ቀን ሆስፒታል ወልጄ የተኛው ቀን ተደወለልኝና ያው ከኮሌጅ ተደወለልኝና አስታውሳለሁ ሞመንቶቹ በሙሉ ዛሬ ላይ እንደሆኑ ያህል ነው የሚሰማኝ። እውነት ምረሳቸው ታሪኮች የሉም በመካከልና ተደወለልኝና እየጠበቅንሽ ነው ያው እንደዚህ ፈተናውን አልፈሻል፣ ስለዚህ ማሟላት ያለብሽን ነገር እስከ ሰኞ ድረስ አሟይ ምናምን። ከዛ እኔ ወልጄ ሆስፒታል ነው ያለሁትና አሁን መምጣት አልችልም ምናምን አልኩኝ። እሺ አሉ፣ ዝም አሉ። በቃ ነው ኦኬ እንደዛ ነው እሺ ምናምን አሉና ያኔ የነበሩት የኮሌጅ ዲን እሺ ብለው ዘጉ። ግን መኖሬን ማቆም በፍጹም አልፈለኩም። የእውነቴን ነው የምልሽ። በቃ እንደዛም እየሆንኩ እንደዛ እነሱ ሞራላቸው ወርዶም እያየው መኖርን መረጥኩ። በቃ ከመኖር ይገኛልና መኖርን የመረጥኩት። ልጅሽን ስታይ ልጄን ሳየው ወይ በስማ ወንድ ነውና በቃ በዛ ፈተና መካከል ያገኙት በረከት አንድና አንድ እሱ ብቻ ነበርና እሱን እያየው ፍርሃቶችን መድፈር ጀመርኩኝ። አንድ ወር ከ10ኛው ቀን ላይ ከዲፓርትመንት ደግሞ ተደወለልኝ። ስቲል እየጠበቅንሽ ነው ሚል የእውነት በጣም መውለድሽን ስላወቁ እየጠበቅሽ። እሺ እና መምጣት የምትችይበት ሁኔታ ካለ መምጣት ትችያለሽ ምናምን ተባልኩ። ከዛ ይሄን ሲሰሙ በጣም ደስ አላቸው ምናምን። ግን አሁን ወደፊቴን ብቻ ነበርና ቢያንስ በቃ ልጃችንን እናሳድግ እና አብረን እንሂድ፣ ስራውን እድሉ ያመጣኝ። ከዛ ደሞዙ ስንት ነው አለኝ። 3000 ምናምን ብር ነበር ያኔ ያየሁትና በቃ በወር እኔ ያኔ ያልሰጥሻለሁኝ አለ። ለዚህ ብለሽ ከሆነ እዛ የምትሄጂው አይ እንደውም እኔ ሌላ ጥርጣሬ አለ። ብዙ ነገር ማውራት ጀመረ። ሌላ ጥርጣሬ አለኝ። እንደውም እዛ ድረስ ለመሄድ ስትወስኚ ነው የገባኝ። ያው የዩኒቨርሲቲ ተማሪ ነበርሽ፣ እኔ ላይፍሽን በምን አውቃለሁ?
ምናምን ጭራሽ ልጁን እስከ መካድ ደረጃ የሚያደርሱ ንግግሮችን ተናገረ። በቃልም አውጥቶ ተናገረ። ግን እኔ ሀገሬንም ቤተሰቤንም ስራዬንም ትቼ አንቺን ተከትዬ የሚሄድበት ምክንያት የለኝም። የመጨረሻ አቋሙ ነበር። መቀየር የማልችለው አቋሙ ሆነ ተገኘ። ቤት ስገባ ያልኩ ድምጽ እያሰማው ነው የጮኩት። የመጀመሪያው ሁሉ ጥርቅም ማለት ነው ለቅሶና ድምጽ እስከማሰማ ድረስ ለቅሶ ማልቀስ የጀመርኩ ከዛን ጊዜ በኋላ ነው። በቃ አታልቅሽ፣ ወደ ስራ ትሄጃለሽ፣ ልጁን እኔ ያሳድጋለሁ አለች። መምረጥ ነበረብኝ። መሄድን መረጥኩ። ልጅሽን ለእናቴ ሰጥቼ በቃ ህመሙን ወይኔ ልነግርሽ አልችልም። የእውነት የወለደ ሰው በደንብ ይረዳል። አዎ ለመሄድ ሳስብ ደግሞ ፈንድ የለም፣ ገንዘብ የለኝም። ያንን ነገር ወጪ ለማድረግ ልጄ ጡት መተው አለበት፣ ወተት መጀመር አለበት። እኔ ሄጄ እዛ መደራጀት አለብኝ ለመኖር ለማስተማር ምንም ነገር የለኝም። ማንን ልጠይቅ ማለት እናትና አባቴን መጠየቅ የማይታሰብ ነገር ነው ከብዙ ነገሮች አንፃር። ደግሞ እኔ መጠየቅም አይገባኝም። ከዛ ከ1800 ብር አካባቢ ትዝ ይለኛል አገኘው ማለት ነው። ተበደርኩ። እዛ 800 ብር ያኔ እነዚህ የጣሳ ወተት 2 ጣሳ ወተት ገዛው ለልጄ። የቀረችው ገንዘብ ለጥቂት ጊዜ ብቻ ነው ያገለገለች። 1 ወር ነው ስራ መስራት ያለብኝ እንግዲህ ደሞዝ ተከፋይ ለመሆን ሄድኩኝ። እንደነገርኩሽ ልብስ ሁሉ ከእህቴ ነው የወሰድኩት። ምክንያቱም አምና በሚያቁኝ ለተማሪዎቼ ዘንድሮ እንዳያቁኝ ነው እና ልብስ ሁሉ ተውሼ ነበር የሄድኩት አስታውሳለሁና ሄድኩ። ስራ ጀመርኩ የአሲስታንት ሆኜ ምናምን። ትንሽ ጊዜ እንደነገርኩሽ ያቺ ብር እስክታልቅ አልጋ ይዤ በጣም የወረደ ገንዘብ ማለት እንደዚህ ችፑል ነው ኮምፖርሳቶ የሚባለው በጣም ስስ አልጋ ቤቶች ተከራይ እንትን ብዬ እዛ ነበር የተወሰነ ጊዜ ገንዘቡ እስከሚያልቅ። ከዛ ከሆኑ ቀናቶች በኋላ እንዴ ላርግ ቤት ከተከራየ የቤት ክራይ ቅድሚያ ነው የምከፍለው አይደለ? በዛ ላይ የዛኔ ራሱ ከ2000 ብር በታች አንድ ክፍል ቤት አታገኝም ነበረ ደሴ ላይ እና ያንን መክፈል አልችልም። እቃ ማሟላት አለብኝ ደግሞ ቢያንስ እንኳን መተኛበት ነገር ምናምን የለም። ያው እንደነገርኩሽ በድፍረት ብቻ ነው የሄድኩት። አብሮኝ የነበረው እግዚአብሔር ብቻ ነው። ምንም ነገር የለም፣ ብር የለም፣ ዘመድ የለም፣ ምንም የለም። በቃ ብቻዬን። ከዛ የታደርሽ? ከተወሰነ ጊዜ በኋላ ዶርም አደርኩ። የሚገርምሽ ዶርም ይሰጣል እንዴ? አይሰጥም። ከዶርም ሜቶች ያልነበሩ እነዚህ ጁኒየሮቻችን ምናምን ከኛ በታች ከተማሪዎች ጋር። አንቺ አስተማሪ ሆነሽ እዛ ግቢ ሄደሽ የምትተኙው ግን ከተማሪዎቹ ጋር ለተወሰነ ቀናቶች ያንን ማድረግ ግድ ነበረብኝ። በቃ እንዴት ገንዘቡ ከጄ ላይ ያለቀ ምን ብለሽ ጓደኞቼ ያውቁኝ ነበር። ያው አብረን አይደለ ፕሮዳክሽኖች ምናምን አብረን እንሰራ ነበር ከሆነ ወራት በፊት ማለት ነው። አስቢው ከሆነ ወር በኋላ ነው አይደለ ወደ መምህርነት የተቀየርኩት እንጂ ከሆነ ወር በፊት ከጁኒየሮቻችን ጋር ጭምር ፕሮዳክሽኖች ምናምን እንሰራ ነበርና በጣም ቤስት ነን፣ በጣም እንተዋወቃለን ምናምን። ከዛ ያው ፕሮዳክሽን ኮርሶችን ስንሰራ እዛ መሸን የሆነ ቀን ከዛ በቃ ለምን እኛ ጋር አታድሪም አሉኝ። ተመስገን እንኳን አለ ደግሞ ልክ ያለቀቀ እዛ ሆኜ እኔ ማስበው ማድርበትን ቦታ ነው። ከዛ እዚህ ዳይራ ያሉሽ ለምን እዚህ አታድሪም ከኛ ጋር ዶርም እንደውም አንደኛው አልጋ ላይ የለችም ልጅቷና እዛ ላይ ታድሪያለሽ እኛ ጋር አዳሪ ያሉኝ። አደርኩ። ከዛ በማግስቱም ብቻ ምክንያት እየፈጠርኩ እዛ ለተወሰነ ጊዜ ቆየሁ፣ ለሳምንት ያክል። በጣም ይገርማል። በጣም እሺ። ከዛ በኋላስ እንዴት ቀጠለ? የሆነ ቀን አደርሽ። ከዛ በኋላስ ያብር 1 ወር ሞልቶ ደሞዝ እስኪከፈልሽ ማለት እሱ ደግሞ ወተት አልቆበታል የሚለው ስጋት
ከፍተኛ ከመሆኑ የተነሳ ራበኝ በልቻለሁ ምናምን ሚለው ራሱ ትዝ አይለኝም። ለሁለት ቀን ምናምን ሳልበላ ክላስ የገባውባቸው ጊዜያቶች ነበሩ። ከሰው ሀብት ተደወለልኝ እና የሆነ ደብዳቤ መተሽ ወሰጂና ከፋይናንስ ሄደሽ አስጨርሽ፣ ያው እኛ ካጨረስንልሽ ጊዜ ሊወስድብሽ ይችላልና ቶሎ ብሩጅሽ እንዲገባ መተሽ ራስሽ ተሯርጠሽ አስጨርሽ ምናምን ነገር አለኝ። እሺ አልኩኝና ደሞዝ በ15 ቀን አዎ ማለት ያው ደሞዝ ጊዜው ደርሷል። ስለዚህ ያቺን የ15 ቀኗን ከፈልሽ። ከዛ በጣም ደስ አለኝና ሄድኩኝ። ደብዳቤውን ሳየው ከምነግርሽ በላይ በጣም ደስ አለኝ። በጣም በቃ ማለት እውነት አስነበብኩላ ማንበብ ሁሉ አቃተኛ። አማርኛ ነው እኮ። ከዛ ምንድነው የሚለው ማለት ቅጥር ከተፈጸመበት ጀምሮ ነው የሚለው ደብዳቤውና አልገባኝም። ምንድነው የሚለው ያ ከሐምሌ 1 ጀምሮ ይከፈላት ነው የሚለው ይላል። የምርሽ ነው? የእውነት ያልሰራሁበትን እኮ ነው ወልጄ የተኛሁበትን ጭምር ማለት ነው። ከዛ የሶስት ወር ከ11 ቀን ምናምን አይነት ነገር ከዛ ታስገባልሻለሁ ምናምን ስትለኝ ቤት መፈለግ ጀመርኩ። ቤት ተከራየው የሚያስፈልገኝን እቃ ምናምን አሟላው ለልጄ ወተት። ከዛ በማግስቱ ነው ሌሊቱን ሲሄድ አድሬ ገባልኛ። ቤት ተከራየው በማግስቱ በሚኒባስ ሌሊቱን ስጓዝ አድሬ ጠዋት 2 ሰዓት ከምናምን ወሊሶ ደርሻለሁ እኔ ልጄን ለማየት። አይተሹ ተመለሽ? አዎ በጣም በቃ ደስ ከዛ ስራ ቀጠለ። ቀጠለ በቃ እየሰራሽ ለቤተሰብ ለልጄ በጣም ለራስሽ በቂ ነበር የዛኔ ገንዘብ? አይ በቂ የሚባል እንኳን አልነበረም እውነቱን ለመናገር። ቤት ተከራየው ለልጄ ወተት የግዴታ ነገሮች እንዳይፓር ምናምን ማሟላት አለብኝ። ከዛ በኋላ የቤት ኪራይ ከፈልኩ። ለራሴ ምንም የለኝም። ለምግብ ራስ እግዚአብሔር ሲረዳኝ ትምህርትም ቶሎ ሰጡኝ ወደ ማስተርስ ማለት ነው ወደ አዲስ አበባ። ግን ያኔ ያችንም ጊዜ ቢሆን በጣም ከባድ ነበር ለኔ። አንዳንድ ጊዜ እንትን የተከራየውበት ግቢ የአፕል ዛፍ ነበር። የአፕል ፍሬ በልቼ ሙሉበት ጊዜ ነበር ከዛ ዛፍ ላይ ከዛ ግቢ ማለት ነው። በቃ አንድ ዩኒቨርሲቲ መምህር እንግዲህ ዩኒቨርሲቲ መምህር ብለን ምን ስለሆነ አስብ አይደል ባይምሮችን ምግባታ ለልጇ የወተት ሰጣ በቀራት ብር መብያታ አንድ የአፕል ፍሬ በልታ መዋል በጣም እኮ ማይታመን ነገር አይደል? ፊልም የሚመስል ታሪክ ነው። ከዛስ ማስተር ሰጡሽ ሲመጣሽ ከዛ በኋላ መጣው ለልጄ በጣም ቀርቦርኩ። ለኔም ከባድ ነበረ የናፍቆቱ ሁኔታ። የወለደ ሰው በጣም ያውቀዋል። ከባድ ነበር ያሳለፍኩት ነገር ብሎ ማውራት እንዴት መታደል ነው። ያለውበት ሁኔታ ምናምን የሚያሰጋ ነው፣ የሚያስደነግጥ ነው። ከዛ ወደዚህ ወደ አዲስ አበባ መጣው። እንደነገርኩሽ ገንዘቡ በቂ አይደለም ለኔና ለልጄም ያለሁት እኔ አይደለም ጫፍ ወደ ጠርዝ አካባቢ እንትን የቤት ኪራይ ወደሚቀንስበት ሰፈሮች ነው ቤት ፈልጌ ተከራየሁት። እና ያንን ሳደርግ ደግሞ የነበርኩበት አካባቢ የሆነ ለመኖር ማይመች ስፍራ ነው። በርግጥ ቤቱ ከዛ ከሰፈሩ አሪፍ ቤት ነው የተከራየው ቤት፣ ግን ሰፈሩ በጣም የሚያስፈራ ነው። በጨለማ መትሄጅበት አይደለም። እኔ የቤቷን ቅናሽ ብቻ ነበር ያየሁት በሰዓቱና በዛ ሰፈር ተከራየው መኖር ጀመርኩኝ። ያው ከሱ ጋር የነበረኝ ነገር መቋረጡ ምናምን አይምሮዬ ለካ በሂደት ስትረስ የሆነ ነው የመጣው። እኔ ራሱ አልሰማሁትም አልተረዳሁትም ያንን ነገርና ልክ ትምህርት ሲጨመርበት እንትን ማለት ጀመረ። ከልጄ ጋር መለያየቴ ያሳለፍኩት ነገር ምናምን እንደገና ደግሞ የሳልኩት ላይፍ እዚህ ጋር እንዳልተሳካ ሳውቅ በጣም ከባድ ነበር ለኔ አይምሮዬና መለያየታችን በራሱ አስበሽዋል። 5 አመት አብረሽ ኖረሽ የሳልሹ የገነባሹ እውነተኛ የሚመስል ፍቅር
እንዲሁ በድንገት አንቺን አውላላ ሜዳ ላይ በረሃ ላይ ጥሎ አክሰፕት ማድረግ አልቻለም አይምሮዬና በጣም ተጎዳ። ከዛ ደግሞ በጣም ከዛ በላይ የጎዳኝ ነገር በጣም ሙዚቃ አዳምጥ ነበር። ገደለኝ የባሰ ማለት ነው። ለኔ እንትን የሆነብኝ ሳይለንት ኪለር አልተረዳሁትም። እዛው ህመም ውስጥ እንድቆይ ነው እያባሰብኝ የሄደው ሙዚቃ ማዳመጤና ከሱ ጋር ስላሳለፍናቸው ነገሮች እያሰብኩ ሙዚቃ እያዳመጥኩ ምናምን ለካኔ የበለጠ እየተጎዳው ነው እየሄድኩ ያለሁት። ትምህርቴን መከታተል አቃተኝ ማለት ላይ በቃ ላይ ብቻ ነው ያለው። ለብሳለሁ፣ ትምህርት ቤት እሄዳለሁ። ስገባ የነበረኝ እዛ ግቢ ስገባ የነበረኝ ኮሚትመንት ፋይን አርት ስኩል ማለት ነው የነበረኝ ኮሚትመንት ከሆነ ጊዜ በኋላ አጡት መምህራኖቹና ይጠይቁኝ እየጠሩ ይጠይቁኝ ነበር። ያለኝን ኮሚትመንት አይተዋል። ስክሪፕት ምናምን ስጽፍ በጣም ነው የወደዱት ምናምንና ያበረታቱኝ ነበር። እንደውም እንደ ምሳሌ እየጠቀሱ ሁሉ እንዴት ስክሪፕት መጻፍ እንዳለባቸው ምሳሌ ይሰጡበት ነበርና የለም ያ ሁሉ ነገር ጠፋ። የሆነ ሰዓት ላይ ሳላቀው ቀስ በቀስ አይምሮዬ እየደነዘዘ መጣ። ከዛ ህመሙን ማዳመጥና እዛው ነገር ላይ ቆየው። ከዛ በቃ ደህና ለመሆን ጀመርኩ። ለሊት እንቅልፍ የለኝም። ከዛ የሆነ ንጋት ላይ እንቅልፍ ይወስደኛል፣ ክላስ ይረፍድብኛል፣ አሳይመንት መርሳት ሁሉ ሙሉ ለሙሉ የሆነ ነገር መርሳት በቃ እንደዛ አይነት ነገር ውስጥ ገባው። ግን ደህና ለመምሰል ነበር። ደህና አይደለው ደህና ለመምሰል ጥር ነበርና በጣም ተጎዳው በዛ ነገር። በዛ መንገድ ውስጥ ሆኜ ያ ያለ ሌላ ቁስል ደግሞ ተደረበብኝ ማለት ነው። ሌላ ህመም ያምን ነበረ መሰለሽ። እኔ በሰዓቱ እንደነገርኩሽ ለምንም ነገር ዝግጁ አልነበርኩም። ለፍቅር ግንኙነት ምናምን በጣም ገና ምንም ማለት አይደለ ሀሳቡም ራሱ ህመም ላይ ነው ያለሁት በጣምና ግን እንደዛ ሆኜ ለሰዎች ያለኝ አክብሮት ምናምን ይሄ ለሰዎች ያለኝ አመለካከት ወደ ጥላቻ አልተቀየረም። መልካም ፊት ለማሳየት ሞክራለሁ። ለእናቴም እንደዛው በቃ ምንም እንዳልተፈጠረ ነው መሆነው እሷ ፊት ለፊት ሲሄድና በቃ ሰዎች የሚያውቁት እኔ ደህና እንደሆንኩኝ ነው። ግን ውስጤ ተበልቶ አለቀ። ዛ የሆነ ሰዓት ላይ ወሊሶ ሄድኩና እሁድ ቀን ለሰኞ ክላስ ማታ ምሽቼ ተመለስኩ። እንደነገርኩሽ ያለችኝን ሰዓት በሙሉ ከልጄ ጋር ማጥፋት ነው የምፈልገው። ምንም ጊዜ ከሱ ጋራ መቅረት እንትን እንዲልብኝ አልፈልግምና እሁድ ጠዋት ከሰዓት ጥሩ አይደለም መንገድና ከጠዋት ሂጂ ነው የምትለኝ ማዘር ብዙ ጊዜና እኔ ጠዋቷን ከልጄ ጋር ለማሳለፍ ስል ከሰዓት ሄድኩኝ ማለት ነው። እዛ ያለውበት ስፍራ እስከምደርስ ድረስ መሽቷል። ኦልሞስት ወደ 2 ሰዓት ተኩል ወይ 3 ሰዓት ምናምን ሆኗል። እንደዛ ምሽቻ አላውቅም። ቀደም ሲል ዝም ብሎ መንገድ ላይ በሰፈር ሰውነት በተዋወቅ ነው ሰው እንዳጋጣሚ እኔ ከዛ ከታክሲ ወርጄ ሲሄድ ተገናኘንና እንዳወራውና ከዚህ በፊት የጠየቀኝን ጥያቄ መልስ እንድሰጠው ጠየቀኝ። የፍቅር ጥያቄ ጠይቆሽ ነበር? እንደዛ አይነት ነገር እኔ ዝግጁ አይደለሁም። ልጅ እንዳለኝ የፈታሁት ትዳር እንዳለኝ እና ማለት አሁን የተስተካከለ የአይምሮ ብቃት ላይ እንዳልሆንኩና ደህና እንዳልሆንኩና ምን ለማስረዳት ሞክሬ ነበረ። አልተሳካልኝም። ከዛ በጣም ደክሞኛል። ከመንገድ ነው የምመጣው። ነገ ክላስ አለኝ ምናምንና አይምሮዬም ደህና አይደለምና ለቃ ማውራት አልፈለኩም። ያ ማውራት አለመፈለጌና የራሴን መንገድ ለመምረጥ ኖ ማለቴ ወደ ሌላ እርምጃ ውስጥ እንዲገባ ሆነና ባላሰብኩት መንገድ የዛን ቀን ልክ 3 ሰዓት አካባቢ ይሆናል። ጨለማ ነው። ሰፈሩ እንደነገርኩሽ ጫካ ነው። ያው ዝግጅት ነበረበት። አላቅም የሱ ዝግጅት ይኖርበት አይኖርበት ምንም ማውቀው ነገር የለም። ተደፈርኩ። አዲስ አበባ ከተማ ውስጥ ያው ማቀው በጥቂት ቀናቶች ውስጥ ነው። ወር ሳምንት ወር 15 ቀን ሰው የለም እንደዛ ቢሆን እንትን ስለት ነገር ይዞ ነበር። ተዘጋጅቶበታል። ስለት ነገር ይዞ ነበር። ያው እኔ ለትምህርት እንደመጣው ልጅ እንዳለኝ
አሁን ላይ ለፍቅር ዝግጁ እንዳልሆንኩ ምናምን ለማስረዳት ሞክሬ ነበረ ግን አይ ዶንት ኖ እሺ ከዛስ ደህና ሆንሽ? ምንም ደህና አልሆንኩም ጫካ ነበር እንደነገርኩሽና ስለት ይዞ ነበር ማመን አልቻልኩም ድካም አለ አይምሮዬ እንደነገርኩሽ ትክክል ደህና አልነበርኩም በቃ እንደነገርኩሽ እስከ መርሳት ደረጃ ሰው ከደረሰ በዛ እድሜ ከባድ የስነ ልቦና ጫና ነበረብኝ ያሳለፍኩ ያለውት ነገር ራሱ ደስ የሚል ነገር አይደለም በራሱና ከልጅ መለየት ከትዳር መፍረስ የቤተሰብ ጫና አለ ብዙ ነገሮችን ያንን ተቋቁሜ ደህና ሆኜ ትምህርቴን መማር አልቻልኩም እንኳን ሌላ ነገር ተጨምሮብኝና በዛን ቀን ምንም ማድረግ አልቻልኩም አንደኛ ደክሞኛል እንደነገርኩሽ ድንጋጤው አለ ድንጋጤው እንድጮህ ልሞት ነው ሊገለኝ ይችላል ነበር ስለዚህ ያለኝ ምርጫ ዝም ማለት ነበረ ከዛ በኋላ ያው ወዲያው ከአካባቢው ተሰውሯል የሆነ ጫካ አለ እንደነገርኩሽ እንደዚህ ቤቱን አልፈሽ እንደዚህ ፊት ለፊት ላይ ጫካና ነው ከፍታ ነገር አለ እንደዚህ ቆምኩ ሄድኩኝና ወደ ቤቴ ልገባ ብዬ ማለት ነው እንግዲህ መሽቷል በዛ ሰዓት 3 ሰዓት ተኩል ወይ 4 ሰዓት እንደዛ ነገር ሆኗል እንደዚህ ቆምኩና ጅብ ይጮሃል ምናምን እዛ እንደዚህ ራሴ ልወረውር አሰብኩ የኡነቴን ነው የምልሽ በቃ አሁን የሆነ የፈተናው ጥግ ድረስ ደረሰና በቃ አቃተኝ መሸከም አቃተኝና ራሴ ልወረውር አሰብኩኝ ጅቦች ይጮሃሉ ጫካ ነው እንደነገርኩሽ የሆነ ነገር ያዘኝ በቃ ልጄን አሰብኩና ከዚህ በኋላ የሚፈጠረውን ህይወት አሰብኩኝ ማለት እኔ ብታመም እኔ ብጎዳ እኔ ብሞት ሁሉ ጊዜ መንገድ ላይ ያሉ ህፃናቶችን አይና እናት ቢኖራቸው ወይ የሆነ ነገር አው በቃ ኃላፊነት የሚወስድ አካል ቢኖር ምናምን እላለሁ ከዛ እንደዛ እንደሚሆን ውስጤ ሲነግረኝ ውስጤ በጣም ተረበሸብኝ ከራሴ ህመም በለጠብኝ ታውቂያለሽ የሱ ጣፈንታ ምናምን አላቀም ምናልባት እናትና አባቴ እኮ ያሳድጉት ይሆናል ምናምን አላቀም እኮ ግን እኔ ባልኖር ከዚህ በላይ ሊጎልበት ነው አሁን የእናት ፍቅር አግዱዬበታለሁ ብዙ ነገር አላሟላውለት በቃ እሱ ራሱ በጣም ከባድ ስነ ልቦና ጫና ነበረ ልጄን አላጠባውትም ጉንፋን ሲይዘው በቃ ስላላጠባውት እላለሁ ጉንፋን እሱ 1 ሳምንት ከታመመ እኔ ለ2 ወር እታመማለሁ አይምሮዬ የኡነት ይወቅሰኛል ከዛ የሆነ ነገር ሲጎል እኔ እንዳጎደልኩ ነው የሚሰማኝ ለሁሉ ነገር ኃላፊነት ወስዳለሁ በጣም አይምሮዬ እየደጋገመ የኔን ጥፋት ይነግረኛል እኔ ነኝ እንዲያረኩት ወይ ደግሞ እኔ ነኝ ይሄን ትዳር እንዲፈርስ የሚያደርኩት እስከማለት ደረጃ ይቅርታ ልጠይቅ እንዴ እስከማለት የኡነቴን እኮ ነው የምልሽ ማለት ምን አጥፍቼ ይሆን የቱ ጋር ነው ጥፋቴ የቱ ጋር ነው ስተት የሰራውትና ይሄ ሁሉ ነገር የተደራረበብኝና እኔ ጥፋተኛ በሆን ነው አልኩ እንደዚህ ተፈተንኩት እኔ ጥፋተኛ በሆን ነው በቃ የሆነ ማላቀው ስተት አለብኝ ማለት ጀመርኩ ራሴን ጥፋተኛ ነኝ በቃ ብዬ መወሰን ጀመርኩ ወደ ቤት ገባ ሳንኳኳ በጣም ደነገጠ ሰው ባለቤቱ ነበር የከፈተልኝና ምን ነው በሰላም ነው በዚህ ሰዓት ምናምን አለኝ እንደለመድኩት በሰላም ነው ምናምን ብዬ ሰላም ብዬ ቤቴ ገባ ዛቹ በሬ ላይ በሩ የግቢው በር ላይ ነበር ቤቴና ገባ በሰላም ነው መንገድ ትራንስፖርት ቆይቶብኝ ነው ምናምን አረ እዚህ ሰፈር እኮ እንኳን ሴት ወንድም ራሱ እንደዚህ አምሽታ አይመጣምና እንደዚህ ሁለተኛ አምሽተሽ አትምጪ ምናምን አለኝ ሳራ ላመሽም ከዚህ በኋላ አልኩት ገባው በሞት ብዬ ተመኘው ይሳቀኝ የሆነ በቃ ያለ ሞት ቢወስደኝ የሆነ ራሴን ለማጥፋት ባልታገል ልጄንም ሳላስበው ማለት ልጄ ምን ይሆናል የሚለውን ነገርም ሳላስብ በድንገት እንደው መጥቶ ሞት ቢወስደኝ ጥሩ ነበር ይሄን እንኳን ለኔ ልታደርግልኝ አልቻልከም አልኩት እግዚአብሔር እኔ እውነት ማለት በቃ ስም ያለ ሞት
አሁን ለኔ ከሞት በላይ የሆነብኝ የልጄ ነገር ነበርና ያንንም ሳላስበው ሰው በድንገት ከሞተ እኮ አያስበው ያንን እና ድንገት ሳላስበው በቃ ይሄን ማድረግ አልችልም ብዬ እግዚአብሔርን ጠየቅኩት። በቃ ተመኘው፣ በጣም ተመኘው እንድሞት የዛን ቀን። ከዛ የስነ ልቦና ጉዳቱ የበለጠ እየሆነ መጣ። የበለጠ ራሴን መጣል፣ ክላስ አለ መግባት፣ ደጋግመው ይጠይቁኝ ነበር። ስቲል እስካሁን ያስታውሳሉ የዛኔ ምን ያህል አስቸግር እንደነበረ ማለት ነው። በጣም መጓጓለት ክላስ ነበር የሚገርምሽ ማስተርስ ክላስ እና ተመርቆ ያቺን ጋውን ለመልበስ በጣም ክሬዲት የምሰጠው ነገር ነበርና ሳገኘው መወጣት አልቻልኩም። ለዲግሪ ክላስ እንደዛ ኮሚትድ የነበርኩ ሴትየው ውሃ የዘፈዘፍኩ በዛ ብርድ ሀገር ያጠናውኝ አሁን ማጥናት አልቻልኩም። አሳይመንት መስራት ምንም ነገር እንቅስቃሴ ማድረግ አልቻልኩም። ሳይሆን ደህና ነኝ በቃ ለብሼ ሄዳለሁ እኮ ግን እቤት ስገባ ደህና አይደለም። በጊዜ የሚያልቀው በእንባ ነው፣ በለቅሶ ነው፣ ልጄን በማሰብ ነው፣ ራሴን በመውቀስ ነው፣ ራሴን በመግደል ነው። በቃ ራስን በራስ መግረፍ በጣም ህመሙ ከባድ ነው። እንደው ሌላ ሰው ይሻላል። ራስ ሲወቅስሽ ደግሞ በጣም ከባድ ነው። መስማት መቻል በፊት አልሰማም ነግሬሻለሁና መስማት ጀመርኩና ለዚህ ለእያንዳንዱ ነገር ራሴን ጥፋተኛ አድርጌ ማስቀመጥ ጀመርኩኝ። ሁሉንም ነገር እዚህ ህይወት ላይ የተፈጠረውን ነገር እኔ ያደረኩት እስከሚመስለኝ ድረስ ይሄ ሁሉ ሰው ኃጢያት ሳይሰራ ነው ማለት ወንጀል የለበትም፣ ጥፋት የለበትም። ለምንድነው በዚህ መጠን የኔ ኃጢያት የትኛው ገዝፎ ነው በዚህ መጠን የምቀጣው እስከምል ድረስ ማለት ነው። ምንም ጥያቄ ያላገኘውላቸው ማለት ምንም መልስ ያላገኘዋቸው ጥያቄዎችን ደጋግሞ አይምሮዬ ጠይቀኛል። እንደዛ ያልኩ 2 ወር ምናምን አለፈ። ከዛ እኔ ማርገዜንም አላውቅም 2 ወር እንዴ? አዎ 2 ወር ከምናምን እንደዛ አካባቢ ሆኖታል። እንደዛ አልፎታል መሰለኝ። ያው ክላስ ሄዳለሁ፣ በድንዛዜ እቀመጣለሁ። ተማሪዎቹ በጣም አክቲቭ ነበሩና እቀናለሁ አሳይመንት እንትን ሲያቀርቡ። የእውነቴን ነው የምልሽ። አሁን አብሮኝ ተማሩ ምናምን ይኖራሉና ትዝ ይላቸው ይሆናል ያ ሞመንት መመራኖቼንም ጭምርና ፕሬዘንት ያደርጋሉ ወጥተው ምናምን። ለኔ አዲስ ነገር የለውም ትምህርቱ ላይ እኮ ግን ማድረግ አልቻልኩም ያንንና በጣም አክቲቭ ናቸው፣ ኮሚትድ ናቸው ምናምን። ምንም እንቅስቃሴ የለኝም። ክላስ እቀመጣለሁ፣ በቃ ክላስ እቀመጣለሁ። ግዴታ ነበረብኝ የመማራ ምንም ሲያወሩ የሆነ ነገር እንቅስቃሴ ያለው ምናምን አንዳንድ ጊዜ ሁሉ እዛ ቁጭ ብዬ እንደሌላ አይምሮ ይሰማኝ ነበር። ምን አይነት የስነ ልቦና ህመም እንደሆነ አላውቅም በሰዓቱ የነበረው ግን ራሴ እንደሌለው ነበር የሚሰማኝ። በበድን ይሆናል ሰውነቴ ሁሉ የእውነት እንኳን አይደለም ራሴ ልጠብቅ እንኳን በሽታ ይዘኛል ወይ አረግዛለሁ ምናምን የሚል እንትን ለራሴ ምንም አይነት ነገር አልመጣልኝም። ምክንያቱም በቃ እኔ አይምሮዬ ደህና አይደለም። ያን እኮ የሚያስበው ሰው ስለተማረ አይደለም። በቃ አይምሮዬ ደህና አይደለም። በቃ ምንም ደህና አልነበርኩምና ማንም ደም አልነበረም በዙሪያዬ አይደል? ይሄን የነገርኩትም ሰው የለም። እስቲ ይሄንን ትሪትመንቱ ሰጂ፣ ይሄ ነገር ኦሬዲ ተፈጥሯል፣ ስለዚህ ይሄን ነገር አድርጊ ወይ እሱንም እንክሰሰው ምናምን ማንም የለም። ያንን ነገር ራሱ ያወራውት ሰው የለም። በቃ ኑሮዬን ቀጠልኩ እንደዛው ሆኜ ማለት እንደዛው እንደታመም። ለመክሰስም ምንም አልሞከርሽም? እንደነገርኩሽ አንደኛ በስፍራው ላይ አልነበረም፣ ጠፋ። ማቀውም መድሮሪያ አድራሻውን አላቅም። እዛው ሰፈር ነው ማቀው። ለጥቂት ጊዜ ያንን እርምጃ ለመውሰድ አንደኛ የምሮዬ ራሱ ዝግጁ አልነበረ። አሁን እንደዚህ ደፍሬ ወጥቼ የምናገረው ብዙ ሰዎች ስለሚማሩበት ነው። ገብቶሻል አይደል? ግን በሰዓቱ እንኳን አይደለም ለሌላ ሰው ለራሴ ራሱ ያንን ነገር መንገር አልፈልግም ነበር። የእውነቴ ነው።
ያለፍኩበት ነገር አለ ይሄኛው ሲጨመርበት ደግሞ ሄጄ እንደዚህ ሆኛለሁ መፍትሄ ሊሰጡኝ የሚችል ሰዎች ራሱ ያለ ኢቭን ዓለም ላይ እንደውም ሰው ያለ ራሱ እስከማይመስለኝ ድረስ ነው ብቻዬን የሆንኩት የእውነቴን ነው የምልሽ ከ2 ወር በኋላ የሆነ ቀን ከክላስ መጥቼ በጣም አመመኝ ወገቤን አመመኝ ማላቀው አይነት ህመም ታመምኩ ማላቀው አይነት ህመም ቡና እየጠጡ ነበር በረንዳ ላይ ቡና ጠጫሉኝ መቀመጥ አቃተኝና ገብቼ ተኛው 8 ሰዓት ወይ 9 ሰዓት እንደዛ አካባቢ ነው ጠጣውና ተኛው እዛ ህመሙን እንደነገርኩሽ ህመም መናገር አልችልም በዙሪያ ያለ ሰው እንኳን ያን ያህል ለኔ ተጠነቀቀልኝ የለም እንደገና ደግሞ ማላቀው ባዳ አሞኛል እንዲሆኛለው ማለት የምችልበት ድፍረትም አልነበረኝምና ህመሜን ቻልኩት ምን እንደሆነ እኮ አልገባኝም የእውነቴን ነው የምልሽ ምን ህመሙ ብቻ የሆነ ሞት የሚመስል ምጥ የሚመስል አይነት ህመም እንደሆነ አስታውሳለሁ ከዛ ከሆነ ጊዜ በኋላ ደም መፍሰስ ጀመረ እሺ ከዛ በቃ አጣሪም ጎረቤት ምናምን በሩን ዘግቼው ነው የተቀመጥኩት እንደውም ይገርምሽና ከዛ በቃ ይቆማል ምናምን ከጎኔ ሻወር አለው እንትኑ የተከራየው ቤት ከጎን እየወጣው እንትን ብለም ምንም መቆም አልቻለም ህመሜም እንደዛው ከዛ በጣም ብዙ ደም ፈሰሰኝ በጣም ብዙ ደም ማለት አሁን እኔ እንጃ ካስታወሱት አላቅም አከራዮቼ እነሱ ራሱ ሲያዩት የሆነ የታረደ ነገር ያለ እስከሚመስል ድረስ ብዙ ደም ፈሰሰኝ ከዛ ተኛው እዛው እየተንከባለልኩኝ ፍራሼ ላይ ለመቻል እየሞከርኩ ምናምን ያበቃል ይያልኩ ከዛ የሆነ ሰዓት ላይ በቃ በሰመመ እግሬ መቀዝቀዝ ጀመረ መጀመሪያ እግሬ እጄ ምናምን ቀዘቀዘብኝ ማላቀው አይነት የሰመመን ስሜት እየተሰማኝ መጣ እንቅልፍ የሚመስል ማለት ነው ለካ እየሞትኩ ነበር እኔ ከዛ የሆነ ሰዓት ላይ በቃ ሙሉ ለሙሉ ራሴን አላቀም ተነሽ መንገዱ ገና ነው የሚል የሆነ የሹፌር ድምጽ የሚመስል የወንድ ድምጽ ተነሽ መንገዱ ገና ነው ምናምን ሲለኝ ብንናልኩኝ እንደ ሰው ድምጽ ነው የተሰማኝ ድምጹ የእውነቴን ነው የምልሽ ከዛ ብንናልኩና ሳይ እንደዛው እንደቀጠለ ነው ግን እጄ እናጮኗል ምናምን ከዛ እንደምንም ችዬ ዳዴ ያልኩና በሩን ከፈትኩ መጀመሪያ አዳመጥኩ ውጪ ድምጽ የለም አልችልም ማውጣት ገብቶሻላ ድምጽ ማውጣት አልችልምና መጥራት የምችለው ሰው ካለ ብዬ ውጪውን ሳይው ጨልሟል ከዛ መጥራት የምችለው ሰው ካለ ብዬ አዳመጥኩ ሳዳመጥ የነሱ ቤት ወደፊት ለፊት ነው ኪችኗ ደግሞ የኔን ቤት አልፎ ነው ከዛ ራት ያቀረበች ወደዚህ ስትል ሰማዋት ከዛ ልክ አንድ አቅርባ ስትመለስ ጠበቅኩና እንደምንም ተስቤ በሩን ከፈትኩት ከዛ ልክ ከፍቼው ስታየኝ እሷ ቃሳህን ይዛ እየሄደች ነበር ዋይ ብላኝ ጮኸችው እኔም ራሴን ሳትኩ ይዛን ሰዓት ላይ ምን እንደተፈጠረ አላቀም ራሴን ያገኘሁት የካቲት 12 ነው ያው በአምቡላንስ የሰውኝ ሄዳ እዛ ታጥቦ ምናምን እና ከባድ ውርጃ እንደነበር ምናምን ነገሩኝ አንቺ ምንም ለማድረግ አልሞከርኩም እንኳን ለማድረግ እኔ መሆኑንም አልቅ ምን ሆና ነው ምን ሆነሽ ነው ምን ተፈጥሮ ነው ምናምን ያለኝ የለም ቤት ሄድኩኝ እነሱ ጋር አደርኩ በማግስቱ ወደ ወሊሶ ሄድኩ ያለኝም የለም እኔም ለመናገር አልተጋበዝኩም ለምን ህመሙ ከባድ ነበርና ያሳለፍኩትም ነገር ከባድ ነውና እዚች ጋር ለሰው ኤክስፕሌን ማድረግ ራሱ ደከመኝ ማለት ቁስሌን አይቶ ነው ሰው ምን ሆነሽ ነው ሊለኝ የሚገባው እንጂ እኔ እንዲኮ ሆኛለሁ እንዲርዱኝ እንዲያድርጉልኝ ከሰሱልኝ ወይ እንደዚህ ልሞት ነበር ምናምን እንደዛ አይነት ኤክስፕሌኔሽን ውስጥ ራሱ መግባት ወደ ወሊሶ ትምርቱን ወደ ወሊሶ እንዴ ታምያ ኦሬዲ እኮ ከሞት ነው በማግስቱ የተረፍኩትና ከሞት በቃ ማለት የሆነ እግዚአብሔር ቀሰቀሰኝ እንደገና እንዳልሞት እንድኖር እድል ሰጠኝ እንጂ ኦሬዲ ሞቻለሁ ምን ቀረኝ ማለት ሰው በዛ መጠን ያክል ደም ፈሶት በዛ መጠን ያክል ሰው እስከማይመጣለ ድረስ አንድ ቤት ውስጥ ያ ሁሉ ነገር ተፈጥሮ ከነበረ በቃ እኮ ሞቼ ነበር
ወደ ወሊሶ ሄድኩኝ። አንድ ጓደኛ ነበረኛ ያሁኑ የትዳር አጋሪ ማለት ነው። ያው የተወሰነ ነገሮችን ያቅ ነበር። ያዛኔ የሚገርምሽ ያንን ቤት ስከራይ ሰው አብሮኝ አልነበረም እና እሱ ነበረ ቤት አገኘው ስለው እቃዬን ከነበረበት ቦታ ወደዛ ለማድረግ ሰው ስላልነበረኝ እርዳይን ስለው ከወሊሶ ድረስ መጥቶ አግዞኝ ነበረ። ጓደኛዬ ከሃይስኩል ጀምሮ ከ9ኛ ክፍል ጀምሮ አብረን ነበርን ማለት ነው። የነበረኝንም ጮኛ ያቀዋል። ከሆነ ጊዜ በኋላ እኔ ታመመሽ ተብሎ ስመለስ ሊጠይቀኝ መጣ። ደወልኩለትና ነገርኩት። በማግስቱ ነው እንደዚህ አይነት ነገር ከሆኑ ቀናት በኋላ ዊዝዶም መሙላት አለብኝ። ከዚህ በኋላ አሁን መማራቅ በቃ ማልችልበት ደረጃ ደረስኩኝ። ትምህርቴን ማልቀጥልበት ሁኔታ እንደምንም እንደዛ የሆንኩኝ ለመማር ሞከርኩ። ከዛ ያም ነገር መደፈሩም ከተፈጠረ በኋላ ለመማር ሞከርኩ። አሁን ከዚህ በኋላ ጭራሽ በቃ ለመኖር ራሱ መሞከሬ ይደንቃል አይደለም ለመማር ቀርቶ። ከዛ በቃ ዊዝድሮ መሙላት እንዳለብኝና ከሆነ ጊዜ በኋላ መቀጠል የምችልበት አጋጣሚ እንደው ከተፈጠረ ብዬ ማለት ነው። ጨካኝ ነኝ እንደዛ ሆኜ የሆነ ከተማርኩ ከኖርኩ ምናምን እላለሁ። ከዛ በቃ ምንም የደም የሚባል በሰውነቴ ውስጥ አልነበረም፣ ነጭ ሆኜ ነበርና ከዛ ያው በአባቴ ነበር ይዞኝ የመጣው። በራሴ ራሱ መቆም አልችልም ነበር። የዛኔ መቆም አልችልም ነበር። ያዞረኛል የሆነ ነገር ደህና አልነበርኩም። ያ ያለ እንደገና ደግሞ ህመም ተፈጠረ። አስቢው እንግዲህ በህይወት መኖሬ በራሱ ለኔ ተአምር ነው፣ እግዚአብሔር ተአምር ነው። ከዛ ዊዝድሮ ለመሙላት እንደምንም መጣ። ግን ታምም ያለው ዊዝድሮ መሙላት አለብኝ አልኩ። ማስተር ስለ ዊዝድሮ ብዙም አልተለመደም። አይ ቲንክ 2 አመት ስለሆነች ብዙም ሬር ነው እንትኑ ኬዙና ዊዝድሮ ሞላ። ከዛ ዊዝድሮ ከሞላሽ ወደ ስራ ገበታሽ መመለስ አለብሽ ተባልኩ። ዊዝድሮ መሙላት ለመስራ ቤት ያሳወቅኩኝና ማለት ነው። ከዛ እንደገና ወደ ስራ ገበታ የተመለስኩኝ ከጥቂት ጊዜ በኋላ ማለት ነው። ይሄን ነገር የሚያውቀው ያሁኑ ባለቤቴ ብቻ ነበር። የሚገርምሽ ያኔ ነገርኩት። በቃ ሁሉንም ነገር አወቀ። አዎ እዛ የዛን ቀን እሱ ያዘነልኝ ሀዘን እኔ ከማንም አይቼው አላውቅም። የእውነት ማለት እንዲሆኝ እኮ ነበር ብዬ አሁን ከተናገርኩኝ በኋላ ብዙ እንትኖችን አይንቻለሁ፣ ኮሜንቶችን፣ ፊድባኮችን። የዛኔ የነገርኩት ጊዜ ግን ልክ ራሱን እንደ ጥፋተኛ ያኔ እዛ ሰፈር ስትገቢ በከለክል ኖሮ እንደዚህ ባደርግ ኖሮ አብሬሽ ብቆይ ኖሮ ማድረግ የሚችለው ነገር ቢኖር ኖሮ እስከሚል ድረስ በጣም ውስጡ አዘነና ራራልኝ በጣም። ከዛ ያው እንደነገርኩሽ ረጅም አመት ነው የምንተዋወቀው። ጓደኝነታችን ቀጠለ። በጣም የደወለ ብዙ ነገር በየቀኑ ያጽናናኛል፣ ብዙ ነገሮችን ይለኛል፣ ብዙ ነገሮችን እና ማገገም ቻልኩ። በቃ ማለት ሐኪሜ ነበረ ለኔ እና ያው እግዚአብሔር ሰው ይሰጥሻል አይደል? በሚሰጥሽ ሰው ነው በቃ አንቺ እንዲያኖርሽ ከፈለገ ደህና እንድትሆኚ ከፈለገ ሰው ነው የሚሰጥሽና እሱን ሰጠኝ እውነት። እና ለእያንዳንዱ ነገር ለህይወቴ ለተፈጠረው ነገር ራሴን ጥፋተኛ ሳደርግ ነው እንደዚህ አይደለም፣ አንቺ በጣም ጎበዝ ነሽ፣ አንቺ በጣም ጀግና ሴት ነሽ፣ ጀግና እናት ነሽ፣ እሱ እኮ አንቺ ብትሞቺም እኮ ጡት ማቋረጡ አይቀርም ነበር እና ራስሽን ይሄን አላትኩጂ። የሆነ ጉንፋን አመመ ከተባለ እዛ ሆኜ ደውዬ እስቲ ይኸው እንዴት ነው ሰውነቱ ቀነሰ ከሳ እንደዚህ ሆነ እለዋለሁ። እዛ ይነግረኛል፣ ኧረ እሱ በጣም ደህና ነው ይሄዳል፣ ያው ጎረቤት ነው ይሻለው እና በጣም ደህና ነው እንደዚህ ነው እያለ ይነግረኛል። በዛ በቃ እያጽናናኝ ምናምን አብረን መሆን ጀመር። ያው በፊትም የሆነ አይነት ስሜት እንደነበረው አውቅ ነበር፣ ግን አላቅም ይሄ በዚህ መጠን ይሆናል ብዬ ማለት ይሄ ሁሉ ሀስል ከገጠመ በኋላ አብሮ ለመኖር በፍቅር በትዳር አብሮ ለመኖር ምንም ይሁን ምንም በቃ ከዚህ በኋላ የሚመጣውን ነገር ካንቺ ጋር እጋፈጣለሁ ወይም ብሎ ለመኖር የሚያበቃ ፍቅር አላየሁም። እና አላሽ እንዴ እንደዛ? አዎ ከሆነ ጊዜ በኋላ ማለት 2 አመት
እንደዛ ካለፈ በኋላ ማለት ነው። እዛ በቃ አብረን እንድንኖር ለጋብቻ ጠየቀኝ። የእውነት ይሄን ሁላ ነገር እያወቀ ምን አይነት ጀግና ሰው ነው። እሺ ደግሞ ኢቭን ማለት እሱ የጀመረው ሌላ ማለት ይሄ ሌላ ህይወት የለውም፣ ፌል ያደረገበት ነገር የለውም ምናምንና እኔ በንጹህ ፍቅር በቃ ማለት ይሄ እውነተኛ ፍቅር የሚባለውን ነገር አገኘሁት። የሳልኩትን ማለት ያድራሻ ስተት ነበር እንጂ መጀመሪያም ሰውን ፍቅረኛ እንደዛ ነበር ምስለው ይሬሻለውና በዚህኛው ተተክቶ መጣና በቃ ደህና እስከሆን ጠበቀኝ 2 አመት ከምናምን እንደዛ አካባቢ። ነገሮች ደግሞ ጥድፍ ነው ያሉብኝ ቻሌንጆቹ ምናምን ላይ በላይ ማለት ነው። የሆነ እስከሞት የማይተወኝ ነው የመሰለኝ። እንደውም እኔ ማለት ካልሞትኩ የሚያበቃ ካልሞት የማያበቃ የሚመስል ነገር የለም። ድግግም እዛው ላይ ነገርና ከዛ አብረን ለመኖር ጥያቄ ሲያቀርብልኝ እውነት አልመሰለኝም። ከሆነ ጊዜ በኋላ ደግሞ ያኔ በቃ ፍርሃት ነበረኝ። ያው ሰው ሐኪሙም ከነገረኝ ላደርግ ከሚገባኝ ጥንቃቄዎች ከነገረኝ ስነ ልቦና ዝግጅት እንዳደርግ ምናልባት ከዚህ በኋላ መውለድ ባልችል እንኳን ብሎ ልጅ አለሽ ብሎ ጠይቆኛል። አዎ ብየዋለሁ። 1 ልጅ አለኝ ብየዋለሁ። በቂ ነው 1 ምሺ ነው ምናምን ነገር ብሎኛል። ያ ነገሮች ይመጣሉ ማለት መውለድ ላልችል እችላለሁ። ያ ነው የስነ ልቦና ዝግጅት። አዎ ታመምኩ ቀን ሆስፒታል የነገረኝ ሐኪም ያንን የስነ ልቦና ዝግጅት እንዳደርግ ነግሮኝ ነበርና ምንም አልመሰለኝም በሰዓቱ። ከዚህ በኋላ ወልዳለሁ አልወልድም የሚለው እኔ ራሱ እየኖርኩ አይደለም እኮ እንኳን አይደለም ለመውለድ እኔ ራሱ ኦሬዲ ሞቻለሁኝና ከዛ ግን ካገባው በኋላ እሱ ጋር አብረን መኖር ከጀመርን በኋላ አፈራ ነበር። ወይ እግዚአብሔር በጣም ቸር ነውና ያለው አልሆነ። ወዲያው ነው ያረገዝኩት እና የወለድኩት። የሚገርምሽ የእውነት በቃ ማለት አላሰብኩም። ፍርሃት ነበረኝ። ከኔ ልጅ ማግኘት ባይችል መፍራት ጀመርኩ። ታውቂያለሽ በፊት ፍርሃትን አልወደውም ብዬሻለሁ። ቀድሞ እንዲ ቢሆንስ የሚል ፕላን ቢ ማስቀመጥ አይመቸኝም። አሁን ግን ነገሮች ቻሌንጆች እየበዙ ሲሄዱ እንዲ ባይሆንስ ምናምን የሚሉ ድምጾችን መስማት ጀመርኩኝና እግዚአብሔር ግን ፍቅር የሆነ ልጅ ሰጠኝ። በጣም ይገርማል። ስለዚህ ስሙንም ፍቅር አልነው። ፍቅር በእውነተኛ ፍቅር ላይ የተመሰረተ ትዳር እና እግዚአብሔር የእውነት ፍቅር ሆኖ ለኔ በሰዓቱ ደርሶ ከማንም በላይ ደርሶ ከሞት ቀስቅሶኝ መንገድ አስቀጥሎኝ ተነሺ መንገዱ ገና ነው፣ ገና ብዙ ረጅም ትሄጃለሽ። ረጅም እኮ ነው 10 አመት ኦሬዲ አሁን አለፈው 10 አመት ምናምን ሆነውና ደግሞ ከዚህ በኋላ እንደገና ለብዙዎች ልደርስ ነው። ያቻል አሁን እያየሁኝ ነው ካሁኑና ለብዙዎች ልሆን ነው፣ ገና ነው መንገዱ ብሎ ቀስቅሶ እንደገና ልጅ ሰጠኝ። እንደገና ሁለተኛ ሰጠኝ ሴት ልጅ ከሱ ድጋሚ ማለት ነው። በጣም ይገርማል። 3 ልጅ ማለት ነው። 3 ልጅ አዎ። አሁን አንድ ላይ ነው የምትኖሩት? አንድ ላይ ነው የምንኖረው። ማስተርስሽስ? ይገርምሻል ማስተርሴ እንዴት ሆነ መሰለሽ? ዊዝዶም ሞላው። ከዛ ከሆነ ጊዜ በኋላ በቃ አይ አሁን እንደምንም ብለሽ ቀጥይ ተባልኩ። ምክንያቱም በቃ በዚህ ሌቭል መቀጠል ስለማይቻል ማስተርስሽን መቀጠል አለብሽ ተባልኩኝ። ከዛ እንደገና እዚህ ሪአድሚሽን ለመጠየቅ መጣው አዲስ አበባ ዩኒቨርሲቲ። 5 አመት ከሆነው በኋላ የተፈቀደልሽ ጊዜ 5 አመት ከሞላው ፌዝ አውት ያደርጋል ይመስለኛልና እንግዲህ አሁን የቀረኝ 2 አመት ነው ወይ 1 አመት ከምናምን ነው። ከዛ ስመጣ አይ የሪአድሚሽን ጊዜው አልፏል ተባልኩ። ሪአድሚሽን ጠይቀሽ ነው ለካ ወደ ትምህርት የምትመለሺው። እኔ ልማር መጣው በቃ ከዛ ደብዳቤ ስፖንሰር ደብዳቤን ብቻ አስቀጠልኩና ልማር መጣው። አይ ሪአድሚሽን ጊዜው አልፏል አሁን እና በቀጣይ ሴሚስተር አለያም በቀጣይ አመት ነው ሪአድሚሽን ያው በየሴሚስተሩ ነገር ነውና መቀጠል አሁናችን በቀጣይ አመት ነው። እኔ በቀጣይ አመት መምጣት አልችልም። ዩኒቨርሲቲ ነው ስፖንሰር ያደረገኝ። ስለዚህ ዘንድሮ ነው መማር። አይ ሪአድሚሽን ጊዜው አልፏል፣ ምንም ልናደርግልሽ የምንችለው ነገር የለም ምናምን። ከዛ እኔም ችካልኩ
በጣም በቃ ማድረግ የምንችለው ነገር የለም ኃላፊውን ጠይቄ ሬጅስትራል ምናምን እግዚአብሔር ይስጣቸው አዲስ አበባ ዩኒቨርሲቲ ያው ሰው እግዚአብሔር ሞገስ ሲሆንለት የትም ቦታ ሄዶ ማሸነፍ ይችላል እኔ ያንን በህይወት ዘመን ያወቅኩኝና እግዚአብሔር ሞገስ ሆነልኝ እና ሰጡኝ ተማሽ ሪአድሚሽን ጠየቅ ተፈቀደልኝ ወደ ትምህርት ተመለስኩ ተማርኩኝ ከዛ ልክ ልመረቅ ፕሮጀክት ሰራን ፕሮጀክቱን ለማቅረብ ዲፌንስ ለማድረግ ጣዋት ላይ ተዘጋጅቼ መጣሁ ከዛ የዛን ቀን አዩና አይ አንቺ ዲፌንስ ማድረጋችም አሉኝ መቅረባችም ለምን ያልወሰድሽ ኮርስ አለ አሉኝ ነበር ለካ እኔ ሪአድሚሽን በጠየቅኩበት ባቋረጥኩበትና እንደገና ወደ ትምህርት በተመለስኩበት ጊዜ መካከል የካሪኩለም ለውጥ ነበር እና ሁለተኛ ሴሚስተር ላይ የሚሰጠው ክላስ ወደ አንደኛ ሴሚስተር ዞሯልና አንደኛ ሴሚስተር ላይ አልፎኝ ነው ኦሬዲ የመጣሁት ስለዚህ ሁለተኛ ሴሚስተር ላይ አይደለ የተመዘገብኩት እኔ የለም ክልንቱ ሰብጀክቱ ስለዚህ እሱ ደግሞ መውሰድ ማንዳቶሪ ነው ማቅረባችን ምናምን ተባልኩ ከዛ እንደምን ጠበቅኩኝ ጨረሱ ፋይናሊ ዋናው ጋር ምናምን አወሩና ያው ኮርሱን ዲፌንስም ካቀረብኩኝ በኋላ መውሰድ እንደምችል አይነት ነገር ተወሰነልኝና በማግስቱ ዲፌንስን አቀረብኩ ብቻዬን ማለት ነው አቀረብኩ ተመረቅኩ ከዛ ኮርሴን ወሰድኩ አሟላው እግዚአብሔር ይመስገን በብዙ ፈተና ያቺን ጋውን ወለበስኳት በጣም ደስ ይላል ስለዚህ አሁን ከልጅነት ጓደኛሽ ጋር አብራችሁ አብረን ይደንቅ ማለት ለማመን በጣም የሚቸግር ነው የሆነ ይሄ የተደራጀ ፊክሽን አይደል አንቺ እንደሆነ በደንብ ምጽፍ መስለኛል ወደፊት አዎ ጥቂት ሙከራዎችን ባደረኩበት ነው ስቶሪ ተጠያይቀውበት ነበር የራሴን ስቶሪ ጥቂት ጽፌ የማን ነው ይሄ ነገር እንደሚታወቅ ሰው ነው የተጻፈው ምናምን ይሄንም ፊክሽን አይደለም የምታውቂው ሰው ነው ምናምን ተብያቃለሁ ለትምህርት ማሟያ የጻፍኩትን ማለት ነው እና ፊክሽን ነው የሚመስለው ምንም ሌላ እንትን ራሱ ያስፈልገውም የቃላት ጭማሪ ወይ የታሪክ ጭማሪ ምናምን ራሱ ያስፈልገው 100% እውነተኛ መሆን የሚችል አይነት ነውና ሰው ሁሉ አሳልፎ ቆሞ መሄድ መቻሉ በጣም ድንቅ ነገር ነው አይደለ ተስፋ ብዙ ነገር ያደርጋል በጣም ብዙ ነገር ካንቺ መውሰድ እንችላለን ተመልካቾችም እንግዲህ ከዚህ ታሪክ በጣም ብዙ ነገር እንደሚማሩ ተስፋ አደርጋለሁ ምናልባት ወደፊት መምህርት ልበላ መጀመሪያ ላለማውራት ነበር ሰላማዊት ያልኩ መምህርት ዩኒቨርሲቲ ወሎ ዩኒቨርሲቲ መምህሯ ሰላማዊትን ምን ላይ እንጠብቃት ህልምሽ ተስፋሽ ያው ወደ ልጅነት ህልሜ ተመልሻለሁ የሆነ ሰዓት ላይ ያበቃ መስሎኝ ነበር በልጅነት የሳልኳት ሰላም አለች መቀመጥ አለባት ያልኩት ስፍራ ግቤ ወይም ደግሞ ራእዬ ቪላ ቤት እንዲኖረኝ ነው መኪና እንዲኖረኝ ነው ምናምን አይደለም እሱ ፍላጎት ነው ቤዚክ ኒድ ነው እንደሚመጣ ቃለሁ ግን አሁን ለሰው የምደርስ አይነት ሰው እንደሆንኩ አወቅኩ ራሴን በዛ ሁሉ ፈተና ውስጥ ሳልፍ አንዳንዱ ያን ፈተና አንዱን አይቶ ሊሆን ይችላል ወይ መደፈርን ወይ መከዳትን ወይ ገንዘብ ማጣትን ወይ ድህነትን ረሃብን እንዴት ሁሉም አንድ ላይ ባንድ ሰው ላይ ሊሆን ይችላል ያን ሁሉ ነገር ሳሳልፍ እንደዛ አይነት ነገር ለሚያሳልፉ ለሁሉም ሰዎች እንዳዘን እንድደርስ ስለሆንኩኝ አሁን ሳይ በቃ እኔን ለማለት ለማግኘት ተስፋ ቆርጫለሁ በበረሃ ልጄን ጥዬ በበረሃ እየሄድኩ ነው ምን ትይኛለሽ እንደዚህ የሚጠይቁኝን እህቶች ሳገኝ ምናምን ለነሱ ነው ለካ የተራብኩት ያ መንገድ አለ ለማለት ገብቶሻል መንገድ አለ ነገ የሚባል ነገር አለ በነገና በዛሬ መካከል የነገሽ ራእይሽ እና ትልቁ አላማሽ አለ ዛሬ ደግሞ አለ አይደል ከዛ አስቀያሚ መንገድ አለ አይደል መካከል ላይ ያለ ያንን የሚያሳልፍሽ ተስፋሽ ነው
እኔ ብዙ ነገር ደርሶብኛል። ካሳለፍኩት ነገር ውጪ ደግሞ የምላስ ግርፋት በራሱ ሰዎች ንግግር አይጠነቀቁልሽም። የምታሳልፊው መከራ እያለ አንቺ ሆነሽ ተጎጂዋ እንደገና ደግሞ የሚሰጥሽ ነገር በጣም ከባድ ነው። ያንን አልፌዋለሁ። ብዙ ነገር ውስጥ የሚያልፉ አሉና እነዛን ሰዎች ህመማቸውን እንድጋራ በዛ መንገድ እንዳልፍ ስለተገደድኩ አሁን ላይ ደስተኛ ነኝና ብዙዎችን ደህና እንዲሆኑ አድርጌ ታገኙኛላችሁ ብዬ አስባለሁ። አሁን ወጣቶችን ሳይ በጥቂት ነገር ተስፋ በርግጥ ያው በጥቂት ነገር ልንል አንችልም። ለምን እንደሆነ ታውቂያለሽ? በዛ ሰዓት በሰዓቱ ለሁሉም ከባድ ነው። ጥቂት አይደለም ለዛ ሰው እና በዛ ውስጥ ለሚያልፉት አይዟችሁ መንገድ አለ፣ አይዟችሁ ደህና መሆን ይቻላል እኮ አይሽ እንደዚህ ተርበሽም እኮ ምንም ብር ሳይኖርሽ እኮ ስራ ማግኘት ይቻላል ለማለት ነው ያለው። ተደፍረሽ ያ ሁሉ መከራ ደርሶብሽ የማይታሰቡ ልጅ አጋጥሞሽ ልጅ መውለድ ይቻላል እኮ። እግዚአብሔር ይሰጣል፣ እግዚአብሔር ስራን ይሰጣል፣ እግዚአብሔር ልጅን ይሰጣል፣ ደስ የሚል ህይወትን ይሰጣል፣ እውነተኛ ፍቅርን ከክህደት በኋላ እውነተኛ ፍቅርን ደግሞ ማግኘት ይቻላል። ኖ እዛ ጋር ያበቃም ህይወት መቀጠል ይቻላል። እንዴት? ለምሳሌ እኔ ያለው እላለሁ። ለምሳሌ እኔ ያለሁኝ በቃ እኔ አሁን ተርቤ ነበር፣ ግን አሁን ደህና ነኝ። ያው የረሃቤን ዘመኖች ለመበቀል ዝግጁ ነኝ እና እነዛን ጊዜያቶች ያለፍኩት ለእንደዚህ አይነት ሰዎች ነው። ብዙ ስልክ ይደወልኛል፣ ብዙ ነገር ገና ነው መንገዱ፣ አሁን መጀመሩ ነው። ገብቶሻል? ስለዚህ የብዙዎች እናት ሆኜ ታገኙኛላችሁ ብዬ ነው ተስፋ ማደርገው። ብዙዎች በኔ ተስፋ ተሞልተው እንደገና ህይወትን ለመጀመር ሀብለው በዛ መንገድ እንገናኛለን ብዬ ተስፋ አደርጋለሁ። አመሰግናለሁ በጣም። እንግዲህ የተከበራችሁ ተመልካቾቻችን ከይርጋለም የቀጠለው ወሊሶ ላይ ከዛ አዲስ አበባ እንዲሁም ደግሞ ደሴ ወሎ ዩኒቨርሲቲ ላይ የቀጠለው የሰላማዊት ታሪክ ዛሬ ደግሞ በተስፋ ተሞልቶ ለብዙዎች ተስፋ ሊሰጥ ሀገሬ ቴሌቪዥን መታ ታሪኳን ስላጋራችን እጅግ አድርገን እናመሰግናለን። ብዙዎች ከዚህ ብዙ ነገር ትማራላችሁ ብዬም ተስፋ አደርጋለሁ። ሳምንት በሌላ የተምሳሌት እንግዳ እንገናኛለን። መልካም ጊዜ።